እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ዝንጅብል እናም እርድን አንድ ላይ መጠቀም ይቻላል ወይ? ብትጠቀሙ ምን ይፈጠራል? ምን ጥቅም ታገኛላችሁ? የሚያስከትለውስ ጉዳትስ ምንድን ነው? እንዴትስ መጠቀም ትችላላችሁ? በምን ያክል መጠንስ መጠቀም ይመረጣል የሚለውን በዚህ ቪዲዮ ላይ ዝንጅብልና እርድን አንድ ላይ ስለመጠቀም ወይም ደግሞ ስለመውሰድ ያለውን መሰረታዊ የጤና ጥቅሞችና ጉዳቶችን በሚገባ የማስረዳችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እርድናም ዝንጅብል ተወዳጅ የሆኑ ቅመሞች ናቸው። አንድ ተክል ቤተሰብ አካል ናቸውና በተለይ በህንድናም በቻይና ለዘመናት በባህላዊ ሕክምና ላይ ጥቅም ላይም ውለዋል። በኢትዮጵያ ውስጥም እርድና ዝንጅብል በጣም በስፋት ለረጅም ጊዜ በቅመማ ቅመም ባህላዊ ጥቅም ላይ ሲውሉ ይስተዋላል። ነገር ግን በጣም ብዙ ሰዎች ምን ያክል የጤና ጥቅም እንዳላቸው ብዙም ግንዛቤ የላቸውም። እርድ በባህላዊ መንገድ ጉንፋንን ለማስታገስናም የምግብ መፈጨትን፣ ቆዳንናም የላይኛውን የመተንፈሻ አካላት በሽታዎችን ለማከም ጥቅም ላይ ይውላል። ዝንጅብል ብዙውን ጊዜ ለምግብ መፈጨት ጥቅሞቹ በተለይም እንደ ማቅለሽለሽናም ህመምን በማስታገስ ጥቅሞቹ ይታወቃል። ዝንጅብልናም እርድን አንድ ላይ መውሰድ እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስናም እንደ አርትራይተስ፣ የምግብ መፈጨት በሽታዎችናም የስኳር በሽታ ያሉ ከኢንፍላሜሽን ጋር የተዛመዱ የበሽታዎች ምልክቶችን ያስወግዳል። ነገር ግን ዝንጅብልናም እርድን አንድ ላይ መውሰድ ተጨማሪ አደጋንም ሊያስከትል እንደሚችል ማወቅ ያስፈልጋል። በዚህ ቪዲዮ ላይ አደጋውንም ጥቅሞቹንም በስፋት ነግራችኋለሁኝ። እስቲ በቅድሚያ የእርድ መሰረታዊ ጥቅሞች ምንድናቸው የሚለውን በአጭሩ ልንገራችሁ። እርድ በአንቲ ኢንፍላማቶሪ ባህሪያቱ በጣም ታዋቂ ነው። እርድ በውስጡ በሚገኘው ኩርኩሚን በሚባለው ንጥረ ነገር ይዘቱ ምክንያት ኢንፍላሜሽንን የመከላከል አቅም አለው። ጥናቶችም እንደሚያሳዩት ኩርኩሚን እንደ ሜታቦሊክ ሲንድረም፣ አርትራይተስ፣ ሃይፐርሊፒድሚያ የመሳሰሉ የእብጠት ሁኔታዎችን ለመቆጣጠር ሊረዳ ይችላል። ከእርድ በጣም ወሳኝ ጥቅሞች ውስጥ አንዱ ኢንፍላማቶሪ ባወል ዲዚዝ የምንለውን ወይም ደግሞ የአይቢዲ ህመም ችግሮችንም ይከላከላል። ኩርኩሚን አልሰሬቲቭ ኮላይተስ እናም ክሮንስ በሽታ ያሉ ሁለቱ ዋና ዋና የኢንፍላማቶሪ ባወል ዲዚዝ ወይም ደግሞ የአይቢዲ ህመም ችግሮችን ወይም ደግሞ ምልክቶችን እንደሚቀንስም ተረጋግጧል። ሁለተኛ ደግሞ ጉንፋንንም ይከላከላል። በቅርብ ጊዜ የተደረገ ጥናትም እንደሚያሳየው ለ12 ሳምንታት የኩርኩሚን ተጨማሪ መድኃኒቶችን መውሰድ በጤናማ ጃፓናውያን ጎልማሶች ላይ ያለውን የጉንፋን ጊዜን አሳጥሮታል። ሶስተኛ ደግሞ የአርትራይተስ ህመም ችግርንም ይከላከላል። የተለያዩ ጥናቶችም እንዳረጋገጡት የእርድ ተጨማሪ ምግቦች በተለያዩ የአርትራይተስ አይነቶች ላይ ህመምንና እብጠትን ለማስታገስ ይረዳል። እንደ አንኪሎሲንግ ስፖንዳላይተስ፣ ሩማቶይድ አርትራይተስ፣ ኦስቲዮ አርትራይተስ እና የሪህ ህመምንም ይቀንሳል። አራተኛ በሜታቦሊክ ሲንድረም ላይም ጥቅም አለው። አንዳንድ ጥናቶች እንደሚያሳዩት ኩርኩሚን ጤናማ የደም ቅባቶችን፣ የደም ስኳርናም የደም ግፊት ደረጃዎችንም ይደግፋል። እነዚህ ሁሉ በሜታቦሊክ ጤና ላይ ለስኳር በሽታ ወይም ደግሞ ለልብ በሽታ ተጋላጭነት ላይ ተጽዕኖን የሚያሳድሩ ምክንያቶች ናቸው። በእርድ ውስጥ የሚገኘው ኩርኩሚን ያልተረጋጋ ንጥረ ነገር ሲሆን በሰውነታችን በተፈጥሮ በደንብ አይዋጥም። ይህም ጥቅሞቹን ለማግኘት አስቸጋሪ ያደርጓል። ስለዚህ እርድን ስትጠቀሙ በእርድ ውስጥ ያለውን ዋና ጠቃሚ ንጥረ ነገርን ኩርኩሚንን ሰውነታችን በቀላሉ እንዲጠቀመው መጠነኛ ቁንዶ በርበሬን አንድ ላይ መጠቀም ይመከራል። አሁን ደግሞ የዝንጅብልን ጥቅሞችን በአጭሩ ልንገራችሁ። ዝንጅብል ለማቅለሽለሽ ችግር ከሚያገለግሉ ድንቅ ቅመሞች ውስጥ አንዱ ነው። ዝንጅብል ጂንጀሮል እናም ፓራሶል እናም ሌሎችንም ጨምሮ ከ100 በላይ ንቁ ውህዶች ስላሉት በአብዛኛው በጣም ጠቃሚ ነው። እነዚህ ጠቃሚ ውህዶች ሰውነታችንን በተለያዩ መንገዶችም ሊረዱ ይችላሉ።
ዝንጅብል የተለያዩ የጤና ችግሮች ላይ ጠቀሜታ አለው። አንደኛ ከእርግዝና ጋር የተያያዘ የማቅለሽለሽ ስሜትንም ያስታግሳል። ዝንጅብል በእርግዝና ወቅት ቀላል የማቅለሽለሽናም ተውከትን ያለ አንዳች የጤና ስጋት እንደሚያሻሽል ጥናቶችም አረጋግጠዋል። በመጠኑ ነው ግን መጠቀም ያለባችሁ። ሁለተኛ ደግሞ ህመምንም ያስታግሳል። በዝንጅብል ውስጥ ያሉት ውህዶች ህመምን ለማስታገስ የሚረዳውን እንደ አንቲኦክሲዳንትስ መስራትን ጨምሮ በሰውነት ላይ የተለያዩ ተጽዕኖችንም ይፈጥራሉ። አንድ የምርምር ጥናትም እንዳመለከተው ዝንጅብል በተለያዩ ሁኔታዎች ላይ ህመምን ውጤታማ በሆነ መንገድ እንደ ዲያስመነሪያ ወይም ደግሞ የወር አበባ ቁርጠት፣ የዘገየ የጡንቻ ህመም፣ የአርትራይተስ በሽታ፣ ስር የሰደደ ዝቅተኛ የጀርባ ህመምናም የማይግሬን ህመምንም ያስታግሳል። ሶስተኛ ዝንጅብል አይነት 2 የስኳር በሽታንም ያሻሽላል። አንድ ጥናትም እንዳመለከተው የዝንጅብል ማሞያ የጾም የደም ስኳርን፣ ሄሞግሎቢን ኤዋንሲ ወይም ደግሞ የደም ስኳር መጠንን አመላካች ነው ይሄ። እናም የደም ቅባት መጠንን አይነት 2 የስኳር በሽታ ባለባቸው ሰዎች ላይ ችግሮችን ያሻሽላል። አራተኛ ደግሞ ወቅታዊ የአለርጂ ምልክቶችንም ያሻሽላል። የዝንጅብል ማሟያዎች የአፍንጫ መጨናነቅ ያሉ ሌሎች ወቅታዊ የአለርጂ ምልክቶችንም ያስታግሳል ማለት ነው። ስለዚህ ዝንጅብልም የራሱ የሆነ ጥቅም አለው፣ እርድም የራሱ የሆነ ጥቅም አለው ማለት ነው። ታዲያ ዝንጅብልናም እርድን አንድ ላይ የመውሰድ ጥቅሞቹስ ምንድን ነው የሚለውን ደግሞ እንመልከት። ሁለቱም ዝንጅብልናም እርድ ትኩስ፣ የደረቁ ወይም ደግሞ የተፈጩ እናም ወደ ተለያዩ ምግቦች ሊጨመሩም ይችላሉ። በማሟያ ወይም ደግሞ በሰፕልመንት መልክም ይገኛሉ። በእርድናም ዝንጅብል ጥምር ጥቅሞች ላይ ብዙ ምርምር የለም፣ ግን አንዳንድ ጥናቶች ተስፋ ሰጪ ውጤቶችንም አግኝተዋል። በቅርብ ጊዜ የተደረገ ጥናት የእርድ ዝንጅብልናም ቁንዶ በርበሬን የያዘ የእጽዋት ማሟያ ከናፕሮክሲን ወይም ደግሞ ስቴሮይድ ያልሆነ ጸረ ብግነት መድኃኒት ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ጋር ሲነጻጸር በጉልበት አርትራይተስ በተያዙ ተሳታፊዎች ላይ ያለውን ተጽዕኖም ገምግሟል። ከ4 ሳምንታት በኋላ ተሳታፊዎቹ በፕሮስካንዲን ኢቱ ወይም ደግሞ ፒጂ ኢቱ ላይ ከፍተኛ ቅናሽ ነበራቸው። ይህ እንደ አርትራይተስ ካሉ ሁኔታዎች ጋር በተዛመደ እብጠት ወይም ደግሞ ኢንፍላሜሽን ውስጥ ሚና የሚጫወት ውህድ ነው። ቁንዶ በርበሬ የእርድን ባዮ አቬላብሊቲ በከፍተኛ ሁኔታ ያሻሽላል። ማለትም ሰውነታችሁ እርድን የመምጠጥ አቅሙን ያሻሽሏል። ይህም የእርድ ጥቅምን እንዲጨምር አድርጎታል። እርድናም ዝንጅብል በሰውነት ላይ የአንቲኦክሲዳንትስ እናም የአንቲ ኢንፍላማቶሪ እንቅስቃሴን ያደርጋሉ እናም አጠቃላይ ጤናንም ይጠብቃሉ። ሌላ የቅርብ ጊዜ ጥናት ደግሞ እንደሚያሳየው እርድናም ዝንጅብል እብጠትን በመዋጋት ረገድ ተመሳሳይነት ያለው ተጽዕኖም አላቸው። ይህም ማለት አንድ ላይ ጥቅም ላይ ሲውሉ እብጠትን በተሻለ ሁኔታ ለመከላከልም ይሰራሉ። ነገር ግን ይህ ጥናት የተካሄደው በሙከራ ቱቦዎች ውስጥ በእንስሳትና በሰው ህዋሶች ላይ በመሆኑ በሰው አካል ላይ ያለውን ተጽዕኖ ለማረጋገጥ ሰውን መሰረት ያደረጉ ጥናቶች ያስፈልጋሉ ማለት ነው። በአጠቃላይ ዝንጅብልና እርድን አንድ ላይ ብትጠቀሙ በሁለቱም መልኩ ወይም ደግሞ በሁለቱም በኩል ያለውን የጤና ጥቅሞችን የጋራ ጥቅሞችን ታገኛላችሁ ማለት ነው። የእርድናም ዝንጅብል ጥምረት እንዴት ይወሰዳል የሚለውን ደግሞ ልንገራችሁ። ብዙውን ጊዜ አንድ ላይ የሚወሰዱ ብዙ የተዋሃዱ የእርድናም የዝንጅብል ሰፕሊመንቶች አሉ። እንዲሁም ሁለቱንም ንጥረ ነገሮችን ለጋራ ጤንነት ወይም ደግሞ እብጠትን ለመቀነስ በሚሸጡ ሰፕሊመንቶች ውስጥ ብዙ ጊዜ ማግኘት ትችላላችሁ። አብዛኛዎቹ እነዚህ ተጨማሪዎች ወይም ደግሞ ሰፕሊመንት እንደ እንክብሎች ወይም ደግሞ በክኒን መልክ ይሸጣሉ። ስለዚህ ሰፕሊመንቶችን ለማዋጥ ውሃ ብቻ አስፈላጊ ነው ማለት ነው። አምራቾቹ ደግሞ ብዙውን ጊዜ ከምግብ ጋር የዝንጅብልናም የእርድ ማሟያን እንድትወስዱም ይመክራሉ። እርድናም ዝንጅብልን አንድ ላይ መውሰድ ከፈለጋችሁ ማሟያ ወይም ደግሞ ሰፕሊመንትን ግን ከመውሰድ ይልቅ የእርድ ወይም ደግሞ የኩርኩሚን ባዮ አቬላብሊቲን በእጅጉ የሚያጎሉብት ቁንዶ በርበሬን የያዘ የእርድናም የዝንጅብል ተፈጥሯዊ ቅመሞችን አንድ ላይ አዋህዳችሁ ትኩስ ቅመምን መጠቀም የተሻለ ነው ማለት ነው። ሰፕሊመንትን በፍጹም ሐኪማችሁን ሳታማክሩ የእርድናም የዝንጅብል ሰፕሊመንትን መውሰድ የለባችሁም። በቅመማ
ቅመም መልኩ፣ ወጥ ለማጣፈጫ ወይም ደግሞ በተለያዩ መልኩ ግን መጠቀም ትችላላችሁ። እሱንም በመጠኑ ማለት ነው። ምን ያክል እርድናም ዝንጅብል መጠቀም እንዳለባችሁ ደግሞ እነግራችኋለሁኝ። ምን ያክል መጠን መጠቀም አለባችሁ የሚለውን ልንገራችሁ። የእርድናም የዝንጅብል ማሟያዎችን ወይም ደግሞ ሰፕልመንትን በማጣመር ላይ ብዙ ምርምር የለም። ስለዚህ የሚመከረው የጥምር መጠን የለም ማለት ነው። ያለው ጥናቶች እንደሚያመለክተው እርድ ብቻ በቀን እስከ 500 ሚሊግራም መጠን መውሰድ ጠቃሚ መሆኑን ጥናቶች አረጋግጧል ማለት ነው። ለአንድ ወጣት ሰው እርድን በቀን እስከ 500 ሚሊግራም ቢወስድ ጤናማ ነው። ዝንጅብል ደግሞ አብዛኛውን ጊዜ በቀን ከ0.5 እስከ 3 ግራም መጠን እስከ 12 ሳምንታት ይህን መጠን መውሰድ ችግር ወይም ደግሞ የጎንዮሽ ጉዳትን ሳያስከትል ጥቅሞቹን ይሰጣችኋል። ጥናቶችም እንደሚያሳዩት በቀን ከ1500 ሚሊግራም በታች የሆነ መጠን ዝንጅብል መውሰድ በእርግዝና ወቅት የማቅለሽለሽ ስሜትን ለማስታገስ ይረዳል። የእርድናም የዝንጅብል ማሟያ ወይም ደግሞ ሰፕልመንት ለመውሰድ እያሰባችሁ ከሆነ ለእናንተ የተሻለውን መጠን ከዶክተራችሁ ጋር ተማክራችሁ መጠቀም ትችላላችሁ። ለምን እንደምትወስዱና ባላችሁ የጤና ሁኔታ ላይ ተመስርቶ አጠቃቀማችሁ ከሰው ወደ ሰው ሊለያይ ይችላል። አሁን ደግሞ እርድናም ዝንጅብልን አንድ ላይ መውሰድ ደህንነቱ የተጠበቀ ነው ወይንስ ደግሞ አይደለም የሚለውን ልንገራችሁ። ሁለቱም እርድናም ዝንጅብል በአጠቃላይ ለጤናማ አዋቂዎች ደህና እንደሆኑ ይቆጠራሉ። ነገር ግን ከፍተኛ መጠን ያለው የዝንጅብልናም የእርድ ተጨማሪ መድኃኒቶችን መውሰድ የሚያስከትለውን ጉዳት የበለጠ ለመገምገም ጠንካራ ምርምር ያስፈልጋል። ዝንጅብል በእርግዝና ወቅት ማቅለሽለሽ ወይም ደግሞ ማስታወክን ለማስታገስ ከፍተኛ የደህንነት ስጋት ሳይኖርበት ሊረዳ ይችላል። እርጉዝ ከሆናችሁ ወይም ደግሞ ጡት እያጠባችሁ ከሆነ ግን የእርድ ተጨማሪዎችን መውሰድ ደህና ላይሆን ይችላል። የእርድ ተጨማሪ ምግቦች ወይም ደግሞ ሰፕልመንት ለምግብ ቅመማ ቅመም ከምትጠቀሙበት የበለጠ ከፍተኛ መጠን ያለው የኩርኩሚን ይዘት አላቸው በሰፕልመንት መልኩ ሲሆንና በእርግዝና ወይም ደግሞ ጡት በማጥባት ወቅት ከፍተኛ መጠን ያለው እርድን ስለመውሰድ የሚያረጋግጥ በቂ ጥናት የለም። ስለዚህ ምንጊዜም ቢሆን እንደዚህ አይነት ሁኔታ ላይ ካላችሁ ሐኪማችሁን ማማከር ያስፈልጋል ማለት ነው። አሁን ደግሞ እርድናም ዝንጅብል ከመድኃኒቶች ጋር ምን አይነት መስተጋብር ይፈጥራሉ፣ ከምን አይነት መድኃኒቶች ጋር መጠቀም የለባችሁም የሚለውን ደግሞ ልንገራችሁ። እርድናም ዝንጅብል የደም መርጋትን፣ የደም ስኳር መጠንን፣ የደም ግፊትን ሊነኩ ይችላሉ። ይህ ማለት እነዚህን ተጨማሪ ሰፕልመንት ወይም ደግሞ ቅመሞች በተመሳሳይ መልኩ በሰውነት ላይ ተጽዕኖ ከሚያሳድሩ ከምትወስዱት መድኃኒቶች ጋር ስለመቀላቀል መጠንቀቅ ይፈልጋሉ ማለት ነው። እንደ አንቲኮግላንስ፣ የስኳር በሽታ መከላከያ መድኃኒቶች እናም የደም ግፊት መድኃኒቶችን እየወሰዳችሁ ከሆነ የእርድናም የዝንጅብል ሰፕልመንትናም ቅመምን መጠቀም ከመጀመራችሁ በፊት ምንጊዜም ቢሆን ከጤና ባለሙያ ጋር መማከር ያስፈልጋል ማለት ነው። ምክንያቱም ከእነዚህ መድኃኒቶች ጋር መስተጋብር ሊፈጥሩ ይችላሉ ማለት ነው። በተጨማሪም ደግሞ ቀዶ ጥገና ከማድረጋችሁ ከ2 እና ከ3 ሳምንት በፊት እነዚህን ቅመሞች መጠቀማችሁን ማቆም ያስፈልጋል። ምክንያቱም የደም መፍሰስ አደጋን ሊጨምሩ ስለሚችሉ ማለት ነው። ታዲያ አሁን ደግሞ በጣም ብዙ እርድ ወይም ደግሞ ዝንጅብል መውሰድ ይቻላል ወይ የሚለውን ደግሞ እነግራችኋለሁኝ። በዚህ ጊዜ እንግዲህ ለእርድናም ለዝንጅብል ምንም የተረጋገጡ አስተማማኝ የከፍተኛ መጠን ገደቦች የሉም። እርድናም ዝንጅብልን በምግብ ውስጥ እንደ ቅመማ ቅመም መጠቀም በአጠቃላይ ደህንነቱ እየተጠበቀ ነው። ነገር ግን ከፍተኛ መጠን ያላቸውን የእርድናም የዝንጅብል ተጨማሪ መድኃኒቶች ወይም ደግሞ ሰፕልመንትን መውሰድ ከሚያስከትሉት አደጋዎች ወይም ደግሞ የጎንዮሽ ጉዳቶች ጋር ሊመጣ ይችላል። እርድ ወይም ደግሞ ኩርኩሚንን ከ0 እስከ 3 ሚሊግራም በኪሎግራም የሰውነት ክብደት መጠቀም ደህንነቱ የተጠበቀ የኩርኩሚን መጠን ነው። እንደ ኤፍዲኤ ከሆነ በቀን እስከ 4 ግራም ዝንጅብልን መጠቀም ደህና እንደሆነ ይቆጠራል። ከፍ ያለ መጠን መውሰድ ግን እንደ አሪቲሚያ ወይም ደግሞ ያልተስተካከለ የልብ ምት፣ የአለርጂ ምላሾች፣ የምግብ መፈጨት ችግሮች፣ የማዕከላዊው የነርቭ ስርዓት ጭንቀትናም ከባድ ደም መፍሰስን ሊያስከትል እንደሚችልም ማወቅ ያስፈልጋል ማለት ነው። አሁን ደግሞ የእርድናም የዝንጅብል ጥምረትን አንድ ላይ መውሰድ የሚያስከትለውን የጎንዮሽ ጉዳቶችን እነግራቸዋለሁኝ። እርድናም ዝንጅብልን አንድ ላይ ለመውሰድ ደህና ቢሆኑም እርድናም ዝንጅብል ጥቂት የተለያዩ የጎንዮሽ ጉዳቶችን ሊያስከትሉ ይችላሉ። አንዳንድ ጥናቶችም እንዳረጋገጡት ዝንጅብል የደም መርጋትን እንደሚቀንስና በከፍተኛ መጠን ጥቅም ላይ በሚውልበት ጊዜ የደም መርጋትን ሊያስተጓጉልም ይችላል። ዝንጅብል በደም ውስጥ ያለው
የስኳር መጠን ላይ ተጽዕኖ ስለሚያሳድር ደረጃቸውን ለመቀነስ መድኃኒት የሚወስዱ ሰዎች ተጨማሪ መድኃኒቶችን ከመውሰዳቸው በፊት ከጤና ባለሙያዎቻቸው ጋር መማከር አለባቸው። ከፍተኛ መጠን ያለው እርድናም ዝንጅብልን ከወሰዳችሁ የሚከሰቱ በጣም የተለመዱ የጎንዮሽ ጉዳቶች የምንላቸው የሆድ ውስጥ ምቾት ማጣት፣ በተለይ የጨጓራ ችግር፣ የልብ ህመም፣ ተቅማጥ፣ የአፍናም የጉሮሮ መበሳጨት፣ ራስ ምታት፣ ሽፍታ እናም ቢጫ ሰገራ ይከሰታል ማለት ነው። እነዚህ እርድናም ዝንጅብልን በአንድ ላይ በምትወስዱበት ጊዜ የሚከሰቱ የጎንዮሽ ጉዳቶች ናቸው ማለት ነው። በአጠቃላይ እርድናም ዝንጅብል ኃይለኛ አንቲ ኦክሲዳንትስ እናም አንቲ ኢንፍላማቶሪ ቅመሞችናም ተጨማሪዎች ናቸው። እንደ አርትራይተስ እናም አይቢዲ ያሉ ከባድ በሽታዎችን ለመቆጣጠርም ይረዳሉ። ነገር ግን ጥምር ጥቅሞቻቸውን ለማረጋገጥ በአሁኑ ጊዜ በእርድናም ዝንጅብል ላይ የተደረገ በቂ ጥናት የለም። ቅመሞቹን በአጠቃላይ አንድ ላይ ለመውሰድ ደህና ናቸው። ነገር ግን የእርድናም የዝንጅብል ማሟያ ወይም ደግሞ ሰፕልመንትን ለመውሰድ ፍላጎት ካላችሁ ከምትወስዷቸው ማንኛቸውም መድኃኒቶች ወይም ደግሞ ሌሎች ማሟያዎች ጋር እንደማይገናኙ ለማረጋገጥ በመጀመሪያ ከዶክተራችሁ ጋር ምንጊዜም ቢሆን አስቀድማችሁ መነጋገር ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እርድናም ዝንጅብልን አንድ ላይ መውሰድ ይቻላል ወይንስ ደግሞ አይቻልም የሚለውን በስፋት አብራርቻለሁ። ጥቅሞቹን ጉዳቶቹን አመዛዝናችሁ ካለባችሁ የጤና ችግርና ከምትወስዱት የጤና ችግር ጋር አንድ ላይ ያለባችሁን ሁኔታዎች ግምት ውስጥ በማስገባት እርድናም ዝንጅብልን አንድ ላይ መጠቀም ሊኖርባችሁም ይችላል፣ መጠቀም ላይኖርባችሁም ይችላል ማለት ነው። ነገር ግን እርድና ዝንጅብልን ስለመጠቀም ስታስቡ በተለይ በሰፕልመንት መልኩ ከሞት ለምግብ ማብሰያነት በቅመማ ቅመም መልኩ አንድ ላይ አዘጋጅታችሁ ብትጠቀሟቸው ይመረጣል ማለት ነው። በተጨማሪም ደግሞ ከጠቀስኩት መጠን በላይ እርድና ዝንጅብልን በፍጹም መጠቀም የለባችሁ ማለት ነው። መጠኑን ነግሬያችኋለሁኝ። ከዛ በላይ በፍጹም እንዳትጠቀሙ። እንዲሁም ደግሞ ለቅመማ ቅመም ወይም ደግሞ ለምግብ ማጣፈጫነት ቢሆንም የምትወስዱት መድኃኒት ካለ፣ ሌላ የተለየ የጤና ችግር ካለባችሁ በተለይ የስኳር በሽታ፣ የደም ግፊት እንዲሁም ደግሞ ለደም መርጋት መድኃኒቶችንም የምትወስዱ ከሆነ እነዚህን ቅመሞች በአመጋገባችሁ ውስጥ በተለይ በከፍተኛ መጠን ከማካተታችሁ በፊት አስቀድማችሁ የጤና ባለሙያን ወይም ደግሞ ዶክተራችሁን በቅርበት ማማከር ይኖርባችኋል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ ደግሞ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።